በሚቀጥሉት ከ5 እስከ 10 ዓመታት ቢበዛ በብዙ ቤቶች ውስጥ ሮቦት ይኖራሉ። ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ከሰለሞን ካሳ ጋር የኢትዮጵያን ዲጂታል ልህቀት መገንባት በሚል ርዕስ በኢቢኤስ ቴሌቪዥን ቃለ ምልልስ አድርገዋል። በዚህ ቆይታቸው በርካታ ጉዳዮችን አነሳስተዋል። ጠቅላይ ሚኒስትሩ አሁን ባለው የቴክኖሎጂ እድገት በቀጣይ ከ5 እስከ 10 ዓመታት በብዙ ቤቶች የሮቦት ሰራተኞች ሊኖሩ እንደሚችሉ ግምታቸውን አስቀምጠዋል። ይህ በማህበራዊ ትስስር ገጹ መነጋገሪያ ሆኗል። ጠቅላይ ሚኒስትሩ የሮቦት አማካሪ ቢኖራቸው መጀመሪያ ምን ሊጠይቁት እንደሚችሉ ጭምር በቆይታቸው ሲናገሩ ተደምጠዋል። በቀጣይ ሮቦቶችን የሰዎችን ስራ ይተካሉ ተብሎ ይታመናል እንደተባለ ኢትዮጵያ ማሳካት ትችላለች ወይ? ስለ ሮቦቶች የተከናወኑ ጥናቶች ምን ያሳያሉ? አብራችሁን ቆዩ። በ2023 የወጣ አንድ ጥናት ከ10 ዓመታት በኋላ ማለትም በ2033 ከቤት ውስጥ ስራ 39 በመቶ የሚሆኑ ሮቦቶች እንደሚከውኑት ተመራማሪዎች ተናግረዋል። የዩናይትድ ኪንግደም እና የጃፓን አጥኚዎች 65 የአርቲፊሻል ኢንተለጀንስ ሰው ሰራሽ አስተውሎት ባለሙያዎች በ10 ዓመታት ውስጥ ምን ደረጃ ሊደርስ እንደሚችል ግምታቸውን አስፍረዋል። የሰው ሰራሽ አስተውሎት ባለሙያዎቹ ከ10 ዓመታት በኋላ ሰዎችን የመንከባከብና የቤት ውስጥ ስራ በሮቦቶች ይከወናል ብለዋል። ለቤት ውስጥ ፍጆታ የሚውሉ ግብአቶችን ሙሉ ለሙሉ ሊባል በሚችል ሁኔታ አስቤዛ የሚያደርጉት ማሽኖች ሊሆኑ እንደሚችሉ የሰፈረው ግምት ያሳያል። በንጽጽሩ ለጨቅላዎችና ለአዛውንቶች እንክብካቤ ማድረግ ግን ሮቦቶች የሚኖራቸው ኃላፊነት የጎላ አይደለም። ጠቅላይ ሚኒስትሩ ከሰለሞን ካሳ ጋር በነበራቸው ቆይታ በቀጣይ ከ5 እስከ 10 ዓመታት በኢትዮጵያ ቤት ሮቦት ሊኖር ይችላል ብለዋል። ጠቅላይ ሚኒስትሩ በሰሞንኛው ቃለ ምልልሳቸው በቀጣይ ከ5 እስከ 10 ዓመታት በኢትዮጵያውያን ቤት ሮቦት ሊኖር ይችላል ብለዋል። እዚህ ማሳያ ያደርጉት ከዛሬ 10 ዓመት በፊት ዛሬ ያሉ ቴክኖሎጂዎች ይመጣሉ ሲባል ለማመን አስቸጋሪ እንደነበር በማስታወስ ነው። እናም ዛሬ ላይ ሆነን ቀጣይ ከ10 እስከ 5 ዓመታት በየቤታችን ሮቦት ይኖራል ብለን ማሰብ የማይታመን ቢመስልንም ይሆናል ብለዋል። በርካታ ኢትዮጵያውያን በማህበራዊ ትስስር ገጹ በዚህ ጉዳይ ዙሪያ መነጋገሪያ አድርገውታል። መብራት ቢጠፋስ፣ ሌሎች መቅደም ያለባቸው ነገሮችስ ባልተሟሉበት ሁናቴ ሮቦት እንዴት በኢትዮጵያውያን ቤት እንዲህ በቀረበ ጊዜ ሊመጣ ይችላል ሲሉ እየጠየቁ ነው። ኢትዮጵያ ዲጂታል ቴክኖሎጂ ላይ በርትታ እየሰራች እንደሆነ መንግስት ይናገራል። ከሚጠቅሳቸው ማሳያዎች አንደኛው የናሽናል አይዲ ፕሮጀክት ዋነኛው ነው። የፋይዳ መታወቂያም በዛፎች ላይ ጭምር ጂፒኤስ ለመገጠሙ አሁን ደግሞ ሴንሰር የተገጠመላቸው የመኪና ታርጋዎች እየተዘጋጁ መሆናቸው ይነገራል። መንግስት ይህ ኢትዮጵያን ወደ ዲጂታል ቴክኖሎጂ ለማስገባት እየተከናወኑ ያሉ ስራዎች አንደኛው አካል እንደሆነ ይገልጻል። እዚህ እንዳንደርስ የሚከለክሉን ችግሮቻችንን ቀድመን ብንፈታስ የሚለው የብዙዎች አስተያየት ነው። ጠቅላይ ሚኒስትሩ ምን አይነት አጋዥ ሮቦት ቢኖራቸው እንደሚመርጡ በቃለ ምልልሳቸው ላይ እንዲህ ሲሉ ተናግረዋል። ለጋራ ትርክት፣ ለጋራ ፍላጎት ኢትዮጵያውያን እንዲቆሙ የሚያደርግ ሮቦትስ ቢኖረኝ በጣም መርጣለሁ። ጠቅላይ ሚኒስትሩ በኢትዮጵያውያን መካከል የዘር የሃይማኖትና መሰል ክፍፍልና ጥላቻ የሚዘሩትን ጠላቶች በማጥናት እርሱን የሚፈታ ማለትም ለኢትዮጵያውያን የጋራ ትርክት እንዴት መፍጠር እንደሚቻል የሚናገር ቢሆን እንዲሁም ብልጽግና ኢትዮጵያ ውስጥ እንዲመጣ ለትውልዱ ማስረዳት የሚችል ሮቦት ቢሆን እንደሚመርጡ ተናግረዋል። በእርግጥም ኢትዮጵያ ውስጥ ዘረኝነቱ፣ ጥላቻው፣ ክፍፍሉ፣ ያለ ምክንያት መጥላትና መሰል ነገሮች ለሀገሪቱ ፈተና ሆነዋል። ጠቅላይ ሚኒስትሩም ሮቦቱ ለዚህ መፍትሄ የሚሆን ነገር ይዞ ቢመጣ እንደሚመርጥ ተናግረዋል። የሆነ ሆኖ የሮቦት ቴክኖሎጂው ወደፊት ዓለምን በምን መልኩ ይቀይራት ይሆን? ስለ ሮቦት የተሰሩ ጥናቶች ምን ያሳያሉ? ዓለም እንዴት ነው ልትቀጥል የምትችለው የሚለው የብዙዎች ጥያቄ ነው። Imagine having robots that can assist us in our daily lives, performing tasks such as cleaning, cooking, and even providing medical care. ሮቦቶች የሰው ልጆችን ተክተው ስራ የሚሰሩበት ጊዜ መጥቷል። ወደፊት ደግሞ ሰፋ ብሎ ይመጣል። ጥናቶች ከ10 ዓመታት በኋላ የሰው ልጆች በግብይት የሚያሳልፉት ሰዓት 60 በመቶ ይቀንሳል ይላሉ። ባለሙያዎቹ እንደሚሉት ከሆነ ክፍያ የማይፈጸምባቸው የቤት ውስጥ ስራዎች በሮቦቶች መከናወናቸው አይቀርም። የቤት ውስጥ ስራን ሮቦቶች የሚያከናውኑ ከሆነ የሰው ልጆች የተሻለ ህይወት ይኖራቸዋል። ባለሙያዎቹ ይህን አስተያየት ይስጡ እንጂ ቴክኖሎጂ ያለበት ደረጃ በሚጠበቀው መልኩ ሮቦቶችን ብቁ ሊያደርግ ይችላል። ለዚህ እንደ ምሳሌ የሚነሳው በፈረንጆቹ በ1960ዎቹ አጋማሽ ቴክኖሎጂ ዘምኖ በ1970ዎቹ አጋማሽ ሮቦቶች ምግብ ማብሰል፣ ህፃናትን ማጫወትና ግብይት መፈጸምን ጨምሮ በርካታ የቤት ውስጥ ስራዎችን መስራት ይችላሉ የሚል ትንበያ ቢኖርም እንደተባለው ግን አልሆነም። ያለ አሽከርካሪ የሚሄዱ መኪኖች ጽንሰ ሐሳብ ከ10 ዓመታት በፊት የነበረ ሲሆን አሁንም ሮቦቶች ራሳቸውን ችለው እንዲያሽከረክሩ ያስቻለ አጥጋቢ ቴክኖሎጂ የለም። ይህ ብቻ አይደለም። የሮቦቶች ቴክኖሎጂ ወጪው ከፍተኛ ነው። ሮቦቶችን የቤት ውስጥ ስራ ሊያሰራ የሚችል እጅግ ውስን የሆነ የማህበረሰብ ክፍል ነው ያለው። ሮቦት እንዴት ይሆን የሚሰራው?
በዋነኝነት ሮቦቲክስ አካባቢን በሴንሰር ተጠቅሞ መረዳት ነው። በካሜራ የሚታገዝ፣ በድምጽ የሚታገዝ፣ በስውር ጨረር የሚታገዝ ጨረሩን ተጠቅሞ ባለው የአልጎሪዝም ስሌት መሰረት አካባቢን ገምግሞ መረዳትና መከወን መቻል ነው። ሮቦቲክስ የሚጠቀመው አልጎሪዝም የሰው ሰራሽ አስተውሎት ነው። ከዚህ ውስጥ አንዱ ሪኢንፎርስመንት ለርኒንግ እንደሚባል ባለሙያዎች ያስረዳሉ። ይህ ሂደት ሮቦቶች የሚማሩበት መንገድ ነው። ልክ የሰው ልጅ እንደሚያደርገው ሮቦት አንድ ክንውን እንዲፈጽም ይደረጋል። ስኬታማ ከሆነ አዎንታዊ ምላሽ ይሰጠዋል፣ ከተሳሳተ ደግሞ አሉታዊ ምላሽ ያገኛል። ይህ መንገድ ሮቦቶች ትክክለኛውን ክንውን ከስህተት እንዲለዩ ያስችላቸዋል። ግልጽ እንዲሆን ሁለት ምሳሌዎችን እንመልከት። ከፊት ለፊት ያለ መኪናን ሳይገጭ እንዲያልፍ ማሽንን በማሰልጠን ሹፌር አልባ መኪኖች ይሰራሉ። ፋብሪካ ውስጥ የሚመረቱ ቁሶችን ጥራት በተገጠመለት ካሜራ የሚፈትሽ ሮቦትም መስራት ይችላል። ሮቦቱ የተበላሸ የመሰለውን ዕቃ አንስቶ ወደ ሌላ ቦታ ይጥለዋል። መጀመሪያ ሲበራ እየተሽከረከረ የቤቱን አሰራርና አቀማመጥ ያጠናል። ጠረጴዛ የት ነው፣ ግድግዳ የት ነው የሚለውን ለይቶ ከደረሰበት በኋላ ካርታ ይሰራና ያንን ተጠቅሞ ማጽዳት ይጀምራል። ማጽዳት ሲጀምር ወንበር ከገጠመው በወንበሩ ዙሪያ ይሄዳል። ካሜራ ስላለው ብዙ ቆሻሻ ሲኖር ሞተሩን ያበራዋል። ሮቦቲክስ ቴክኖሎጂ ከምህንድስና ጋር ተጣምሮ የፈጠረው ነው። ሐሳቡ በሰዎች የሚሰሩ ነገሮችን በሮቦት መከወን ነው። ሮቦቶች ፕሮግራም የተደረጉበትን ክንውን ይፈጽማሉ። ከሰው ሰራሽ አስተውሎት ማደግ ጋር በተያያዘ ሮቦቶች መተግበር የሚችሉት ክንውን እየረቀቀ ነው። ለወደፊት የሚሰጣቸው ኃላፊነት እያደገ የሚከውኑበት ትክክለኛነት እየተሻሻለ ይመጣል። ቀድሞ የመኪና ፋብሪካ ውስጥ ብሎን መገጣጠም ብቻ የሚሰሩ ሮቦቶች ዛሬ ቀዶ ሕክምና ያከናውናሉ። በሰው አምሳል የተሰሩና ሰዋዊ ክንውን የሚፈጽሙ ሮቦቶች ይበልጥ ዝነኛ ሆነዋል። በዋነኝነት ሶፊያ ሮቦት ትጠቀሳለች። ሮቦቶች ክህሎታቸው አካላዊ ብቻ ሳይሆን ውሳኔ መስጠት ጭምር እንደሆነ እየተነገረ ነው። በተወሰነ ቦታ የተወሰነ ስራ ብቻ ለመከወን የሚችሉ ሮቦቶች ፕሪፕሮግራምድ ሮቦትስ ይባላሉ። መኪና ሲገጣጠም ብሎም ማቀበልን የመሳሰሉትን ስራዎች ይከውናሉ። ሰው ትዕዛዝ ሳይሰጣቸው የሚሰሩ ሮቦቶች አውቶኖመስ ሮቦትስ ይባላሉ። ሴንሰር በመጠቀም በአካባቢያቸው ያለውን እንቅስቃሴ ተረድተው ስራ ይሰራሉ። በቅርብ ርቀት ሰው እየተከታተለ ትዕዛዝ የሚሰጣቸው ሮቦቶች ቴሌኦፕሬትድ ሮቦትስ አስቸጋሪ በሆነ ተፈጥሯዊ አካባቢ ወይንም የአየር ሁናቴ ውስጥ የሚሰሩ ናቸው። ሰው አልባ አውሮፕላን ጥሩ ምሳሌ ነው። ድሮኖች ከሮቦቶች የሚመደቡ ናቸው። አንድ ሰው ከርቀት ሆኖ የሚያዋጋቸው ቴክኖሎጂዎች ናቸው። በአጠቃላይ ሰዎች እየተቆጣጠሯቸው የሚሰሩ ሮቦቶች ወይንም ያለ ሰው ቁጥጥር የሚሰሩ አሉ። ልክ የሰው ልጅ ከአእምሮ የሚላክ መልእክት እንደሚፈጽም ሮቦቶች አሰራራቸውን አልጎሪዝማቸውን ተከትለው ይሰራሉ። ከአካባቢያቸው ጋር የሚግባቡት መረጃ የሚሰበስቡት በሴንሰር አማካኝነት ነው። ሮቦቲክስ በፈረንጆቹ በ1700 ጀምሮ በተለያየ እድገት አልፏል። በሳይንስ ልቦለድ የሚታዩ ሮቦቶች በአስደናቂ ሁናቴ በእውን እየተተገበሩ ነው። ሮቦቶች አካባቢውን ተመልክቶ የሚረዳ ምስል አንባቢ አይን አላቸው። ካሜራ ይገጠምላቸዋል። አካባቢያቸውን ይረዳሉ። እንደ ጆሮ የሚገለገሉበት ድምፅ መስሚያ ማይክሮፎን አላቸው። በምስል በድምፅ ወይንም በእንቅስቃሴ የሚያገኙትን መረጃ ተጠቅመው ይሰራሉ። ስለዚህም ሮቦቶች ቦምብ ያከሽፋሉ፣ ሳር ያጭዳሉ፣ እሳት ያጠፋሉ፣ ዕቃ ይጭናሉ፣ ያወርዳሉ፣ ሲያሻቸውም ፒያኖ ይጫወታሉ። ከ10 ዓመታት በፊት የካናዳ አጥኚዎች የሰሩት ሮቦት ሂችቦት የሚባል ነው። ለማህበረሰባዊ ምርምር የዋለ ነበረም። በመላው ካናዳና አውሮፓ እየዞረ ከአሽከርካሪዎች ሊፍት እየጠየቀ ሲዘዋወር ነበረም። ሮቦቶች የደቀኑት ስጋት በኮሮና ቫይረስ ወረርሽኝ ወቅት ሮቦቶች የሕክምና ባለሙያዎችን ስራ በቅልጥፍና እንዲሁም ያለ ሰው ንክኪ ማከናወናቸው ይበልጥ ተፈላጊ አድርጓቸው ነበርም። ጊዜና አቅም ቆጣቢ ከመሆናቸው ባሻገር በውስን ስህተት አንዳንዴም ያለ ስህተት የተለያዩ ተግባራትን ይከውኑ ነበርም። ሃርቫርድ ቢዝነስ ሪቪው ያወጣው ዘገባ እንደሚያሳየው ከወረርሽኙ ወዲህ ሮቦት አምራቾች ከፍተኛ ሽያጭ እየፈጸሙ ነው። ለምርቱ ያለው ፍላጎት ጨምሯል። ዘገባው የወደፊቱ ሮቦት የበዛበት ዓለም ጥንቃቄ እንደሚያሻው ይመክራል። ሮቦቶች የሚሰጣቸው ኃላፊነት ላይ ቁጥጥር ካልተደረገ ውድቀት ሊያስከትል ይችላል። የወደፊት ዓለም እያንዳንዱ ተግባር በሮቦት የሚከወን ነው ይባላል። የሰዎችን ስራ መሻማታቸው፣ መቀማታቸው በተደጋጋሚ የሚነገር ስጋት ነው። ትልልቅ ተቋሞች የሰው ኃይል ቅነሳ ሲያደርጉ ታይተዋል። ለዚህም ነው ከጥቅማቸው ጉዳታቸው እንዳያመዝን በየሀገሩ የሮቦት መርሆች እንዲወጡ የሚጠየቀው። በአሜሪካ እንደ አማዞን ያሉ ኩባንያዎች በሮቦቶች አማካኝነት ስራዎቻቸውን እያቀለጣጠፉ ነው። እነ ቴስላም መኪናዎቻቸውን፣ ተሽከርካሪዎቻቸውን የሚገጣጥሙት በሮቦቶች አማካኝነት እየሆነ ነው። ከማምረቻ ዘርፉም ውጭ በአገልግሎት ሴክተሩ በግብርናውም ቢሆን በእያንዳንዱ ዘርፍ ላይ የሮቦቶች በተለይም የሰው ሰራሽ አስተውሎት ቴክኖሎጂ ያመጣ ያለው ጫና ቀላል አይደለም። ትናንት አመሻሹን አየር ላይ በዋለው የጠቅላይ ሚኒስትር አብይ አህመድ ወቅታዊ ቃለ ምልልስ እርሳቸው እንደተናገሩት በየቤቱ ሮቦት የሚገባ ከሆነ የቤት ሰራተኞች ከባድ የሥራ እጦት ስጋት አለባቸው ማለት ነው። እንዲህ አይነቱን ቴክኖሎጂ በጥቂት ሰዎች ዘንድ ማምጣት ይቻላል። የሮቦት ጉዳይ ኢትዮጵያን ጨምሮ እንደ ኢትዮጵያ ላሉ የአፍሪካ ሀገራት በአሁኑ ሰዓት እንደ ቅንጦት ሊታይ የሚችል ነው። በመሰረታዊነት ደረጃ
በቂ ቤት፣ የተረጋጋ ሰላም፣ የተረጋጋ ኢኮኖሚ፣ መብራትና ውሃ መሰል መሰረተ ልማቶች በቅድሚያ መሟላት እንደሚኖርባቸው ብዙዎች ይናገራሉ። አበቃን። መልካም ጊዜ ተመኘን።